ትላለች ሩታ ማለት ነው። ሄርሜላ ደግሞ አባቴ አረኔ ሩታ እግዚአብሔርን ተመቸሽኝ፣ ዛሬ ተመቸሽኝ። አብርሃም ራሱ መልስክ ተመቸኝ። እግዚአብሔርን መግማማት ይላሉ እማማ ዝናሽ ማለት ነው። እንግዲህ ሩታ ዞራ በልጅ መታበታለች። እንግዲህ አርግዣለሁ ብላለች። ትላንትና እሺ ለምንድን ነው ውስኪውንና ወይን ጠጁን የተቀበልሽው? ላስብበት ብለሽ እንዴት ይሄ ሊፈጠር ቻለ? አብርሃም ከሄርሜላ ጋራ ስካይላይት ሆቴል ውስጥ እሽኮለሌ ያለ ሆቴል ውስጥ ክላስ ይዘው እንደፈለጉ ሲሆኑ ትላንትና አንቺ እሺ ብለሽ ወይኑና ውስኪውን ተቀበልሽ። እሺ ይሄ ምስኪኑ ጩሉሌው ምን ልትዩ ነው? ምንድነው የምታረጊው? ኧረ ቤተሰብ በጣም የተጫወቱብን ያሉት ዘንድሮ የተጫወቱብን ያሉት። እንግዲህ አብርሃም ቆርጧል። ቤተሰብ የሄርሜላ አዬ ጥሞታል፣ እሱ ጥሞታል፣ የእሷ ጥሞታል፣ ጣፍጦታል፣ ነስንሳበታለች የሆነ ነገር እና ከሷ ውጪ ወደ ውጪ ብሏል። ሩታ ደግሞ በባሌም ይሄ ሰውዬ የኔ ባል ነው፣ መመለስ አለበት፣ ቤቱ መግባት አለበት፣ ሁለተኛ ሚጣ እየመጣች ነው ብላለች። እንግዲህ አብርሃም በጣም ከመናደዱ የተነሳ ቆራጥ ሆኗል። ምን አለ? ይሄንም ያንም አላይም ማለት ጀምሯል። አሁን ደግሞ እንግዲህ ዛሬ ደግሞ አይታችኋል ልጁን። አረ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ እንጂ ላይክ፣ ሼር፣ ሰብስክራይብ አድርጉ። እኔ አሳምሬ አጣፍጬ አስተውዬ ይሄን ቪዲዮ ነግራችሁ እናንተ ደግሞ ሀሳባችሁን ጻፉልኝ ማለት ነው። እንግዲህ አይታችኋል ሩታ የበቀል ስሜት፣ የንዴት ስሜት እንግዲህ ይታያችሁ ቤተሰብ። ስካይላይት ሚያክል ሆቴል አብርሽ አዘግቶ ለሄርሜላ ሲል አስተማማኝ እራት ጋብዟት እዛ ላይ ክላስ ተይዞላቸው ላይፋቸውን በደንብ አድርጎ አጣጥሞ አድረው ውለውበት ይህን ያህል ለኔ ያልተደረገው እንዴት ለሷ ሊደረግ ይችላል? እንዴት ብላ እንግዲህ ሩታ ካሁኑ አደገኛ በቀሏ ልትጀምር ነው። አሁን ሩታን የሚያስቆማት የለም። ግን ይሄን ደግሞ ነገሮች ስታደርግ አብርሃም ደግሞ የበለጠ እየሸሻት ነው የሚሄደው፣ እየራቃት ነው የሚሄደው። ትንሽዬ ክብርም ያለውንም እሱንም ልታጣ እየፈለገች ነው። አልፎ ተርፎ እንግዲህ አብርሃም ልጆቹንም ልጅሌም ማለማየትም ምንም ችግር የለብኝም፣ አንቺ ነገር የአንቺ ጭቅጭቅ ሰልችቶኛል ብሏል። እንግዲህ ሩታ እንግዲህ ይሄ ነገር ደግሞ እንዴት ነው አንተ ማንህ ምንድነህና ነው ሄርሜላ እንደዚህ አይነት ክብር ሰጠ እንደዚህ ያጨማለካት ብላ እንግዲህ የሩታን አይን ሉክ ዚስ አይኖር አይታችኋል። ዛሬ አይታችኋል አይኗ። እኔ ሸር ስታስብ ሩታ በአይኖቿ ነው ማቀው። አይኖቿ ሉክ ዚስ አይን ኢዝ ቬሪ ዴንጀረስ ማለት ተርጉምላችሁ በእንግሊዘኛ ዴንጀረስ ማለት ኃይለኛ እንደማለት ነው። ኃይለኛ እንደማለት ነው ቤተሰብ። እና ዴንጀረስ አይስ ነው ያየሁባት ዛሬ ማለት ነው። የሆነ በቃ የሆነ እልህ የተያዘ እልህ የገባ ገብቷቸው እልህ ገብቶ ውስጡን ሊያተራምስ የፈለገ እንደዚህ ያለልህ ነው የተነሳባት ማለት ነው። እንግዲህ ቤተሰብ ሄርሜላም ሌላ ነገር ችግር ይዛ እንዳትመጣ ነው የምፈራው። እሷም ማረገዝኩ ብላ መጣች። አብርሃም በአንድ ጊዜ ሁለት በአንድ አስረግዞ ሁለቱም እርጉዙ ነው። አብረይ በቃ ቢገርማችሁ ነገር ቆይ ሄርሜላ ትላንትና ነው በቀደም ያደረገችዋ። በቀደም አድርገዋ ታረግዛለች። እሺ በ15 ቀን ልጅ ነው እንግዲህ 15 ቀን ሊያልፍች። ወይኔ ወገቤን አብረሽ በበና ና በእናት አብርሃም ወገቤን አማኛ ምዴ መጥቷል። በዚህ ጋራ ሄሎ ናንቺ
እኔ አልበልጥብህም እንዴ መጀመሪያ ሚስት ትላለች ሩታ ማለት ነው። ሄርሜላ ደግሞ አባቴ እኔ እኮ ያ ሁሉ ነገር ላንተ ብዬ እኮ ነው ሁሉ ነገር ለሷ ቀድመህ ትሄዳለህ እንዴ? ና ወደ እኔ ልሞት ነው በቃ። ሁለት በአንድ ሆስፒታል ይሄዳሉ። ሁለቱም አንድ ላይ ዱብ ያደርጋሉ። ከዛ በኋላ ሰለለለለ ይባል። አብርሃም ችግር የለበትም ቢወለድለት ሲወልድ ሁለቱም ይወልዳሉ አለ። ከዛ ደግሞ አንድ ደግሞ አነስ ያለች ቆንጆ ደግሞ ሌላ ደግሞ ያመጣል። አብርሃም 4 ሚስት ነው የሚያገባው። ለማየት ያብቃችሁ። 4 ሚስት ያገባል። እንደው ለማየት ያብቃችሁ። ከ4ቱ ሚስቶቹ ይወልዳል። እንደው እቱ ለማየት ያብቃችሁ። እንደው እቺ ልጅ እቺን ቪዲዮ አስቀምጧት አምሯችሁ አድርጋችሁ ማለት ነው ታያላችሁ። እና ሩታና ሄርሜላ እኩል ነው የሚወልዱት። ሄርሜላ ምርጉዝ ነች። ነገ ተነገ ወዲያ ለማየት ያብቃችሁ። አርግዣለሁ ከዛ ስኩት ደግሞ ጨርቋን ጥላ ዋይ አብርሃም የዛኔ እብድ ነው የሚሆነው። 2 ሴት በአንድ ጊዜ ኝኝኝ ሲሉበት ማለት ነው። ኦ ማይ ጋድ አብርሃም አዘንኩልህ፣ እስካሁን አዘንኩልህ። ለማንኛውም ቤተሰብ እንግዲህ ሩታ ውሸቷን ነው እንጂ አላረገዘችም። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እልህ ውስጥ ገብታለች እሷ። ባይ